አንዳንድ ጊዜ እኔ ኤክስፕሌን ማላረጋቸው ነገሮች ይፈጠራሉ እንዳልሽው ነው ስትናገሪው ማይሆን ሊመስል ይችላል ብለሽ ነው ይሁንልሽ እስኪ ምናምን ይሉኛል ግን በዛ ሰዓት እንኳን እኔ እንደሚሆን በጣም እርግጠኛ ነበር ራሴን ተቆጣሁት ምንም በሌለበት አንተን ማግባት ይፈልግ በጣም የምወደው ርዕስ ነው ሐኪሞች የሰጡት 6 ወር ነው ህልም ሲኖረን ህልማችንን የሚሰጠን ፈጣሪ ነው ስለዚህ ህልማችንን ከሰጠን ፈጣሪ ጋራ መስማማት ሰላም ተመልካቾቻችን እንደምን አላችሁ ሳምንታችሁ እንዴት ነበረ እኛ በጣም ሰላም ነን እነሆ ሳምንታችንን ጠብቀን አርብ ከናንተ ጋራ ባለን ቀጠሮ መሰረት ተገናኝተናል ሰላም ዶክተር እንዴት ነክ ሰላም ፕኔል እንዴት አለሽ ሳምንት እንዴት ነበረ በጣም ጥሩ ነበር አይ መልካም እንግዲህ ተመልካቾቻችን በየሳምንቱ ምናነሳቸውን ሐሳቦች በጣም ናፍቀው እንደሚጠብቁት ብዙ ቦታ ይነግሩኛል በጣም ነው ደስ የሚለውና ዛሬም እንደተለመደው አንድ ትልቅ ሐሳብን ልንነጋገር ለነማማርበት ተገናኝተናል ተመልካቾቻችን እናንተም ደግሞ አብራችሁን ከኛ ጋራ ቆይታችሁ ያንዳንዱን ሐሳቦች ለህይወታችሁ ስንቅ እንዲሆን ብትችሉ በማስታወሻችሁ ያሰፈራችሁ አብራችሁን ብትቆዩ በጣም ደስ ይለኛል የዛሬ መነጋገሪያ ሐሳባችን የሚሆነው እንግዲህ ምንድነው የልብን መሻት ማግኘት ምኞትን ማሳካት ህልምን መኖር እንዴት እንችላለን የሚል ሐሳብ ነው በጣም ነው ደስ የሚለው ምክንያቱም ሁላችንም በህይወታችን ውስጥ ስንኖር የልባችን መሻት አለ እንዲሁም ደግሞ ምኞት አለ ባደርገው ቢሆንልን እምንለው ከዛ በተጨማሪ ደግሞ ህልም አለን ወደፊት ብለን የወጣነው ያሰብነው ብናሳካው ቢሆንልን የደረስንበት አለ ደግሞ ብንደርስበት ብለን የምንመኘው ህልሞች አሉንና ሁሉንም ሰው የሚነካ ሐሳብ ነው በህይወት ውስጥ ማሳካት የሚፈልጉት ነገር ያላቸው ሰዎች ህልም ያላቸው ተስፋ ያላቸው ምኞት ያላቸው ሰዎች እዛ ቦታ ላይ እንዴት ነው መድረስ የሚችሉት ምን ማድረግስ አለባቸው የሚለውን ሐሳብ ዛሬ በሰፊው እንነጋገራለን የያዝናቸውን ነጥቦች ከማንሳታችን በፊት ግን እስኪ ስለነዚህ ነገሮች እናንሳ ዶክተር የልብ መሻትን ማግኘት ምኞትን ማሳካት ህልምን መኖር ስንል እንዴት ነው ምንድናቸው እነዚህ ነገሮች ቅድም እንዳነሳሽ ነው ፕኔል ለሰው ልጆች ኮመን የሆኑ ነገሮች ይመስሉኛል ለዚህ ሁሉም ሰው ልብ ውስጥ መሻት አለ መሻት ማለት ዲዛይር ማለት ነው እና የምንሻው ነገር አለ ከዛ ደግሞ ዊሽ ደሞ አለ ዲዛይር አለን ዊሽ ደሞ አለ የምንመኛቸው ነገሮች አሉ የማይመኝ ሰው የለም ብዙ ነው የምንመኘው እንመኛለን ሁላችን እንደው ምኞቴ ተሳክቷል ሁሉ ምኞቴ ተሳክቷል የሚል ሰው እንኳን ቢኖር ለልጁ የሚመኘው ነገር ይኖራል ለወንድሙ እኔ ላንቺ የምመኘው ነገር ይኖራል ስለዚህ ዲዛይር አለ መሻት አለ ዊሽ አለ መመኘት አለ ኮመን ነው ለሰው ልጆች ኮመን ነው ከዛ ደግሞ ድሪም የምናደርገው ደግሞ ነገር አለ ምናልመው እንዲህ አይነት ስራ ነው መስራት የምፈልገው እንዲህ አይነት ኑሮ ነው መኖር የምፈልገው ብለን ደግሞ የምናልመው ደግሞ ድሪም የምናደርገው ነገር አለ እና ለሰው ልጆች ሁሉ ኮመን ስለሆነ ሁላችንን ይመለከታል የነው ማምነው ደግሞ ወደ ቶፒክ ነው እኔም በጣም የምወደው ርዕስ ነው አንዳንድ ጊዜ እኔ ኤክስፕሌን ማላረጋቸው ነገሮች ይፈጠራሉ ምሳሌ ልንገርሽ እሺ አንድ ጊዜ ቁጭ ብዬ ዝም ብዬ እንደዚህ ቁጭ ያለ ምክንያት ፓሪስ መሄድ ፈለኩ ምንም በሌለበት ዋው እሺ ለጥናት አይደለም ሃይማኖታዊ አይደለም ግን ፓሪስ መሄድ ፈለኩ እና ራሴን ተቆጣሁት ለምን ብለህ ቅጣት ነው ብዬ አሁን ፓሪስ መሄድኩ ብሎ ማሰብ ምን ማለት ነው ብዬ ራሴን ገሰጽኩት ከዛ አይመስልም አይደል አይመስልም አሁን በዚህ ሰዓት ብድግ ብሎ ምንም በሌለበት ውስጥ ፓሪስ ራስን ማሰብ ያስብላል ከየት እንደመጣ ምን ያሁን ፓሪስ ይዛ ሄጃለሁ ብዙ አውሮፓ ሀገሮች ግን ከዛ በኋላም በፊት ፓሪስ መሄድ ፈለኩ ከዛ ራሴን እንዳልኩሽ ገሰጽኩትና ምንድነው ማስበው ብዬ ተውኩት ከወራት በኋላ ከፓሪስ ተደወለ ዋው ከፓሪስ ተደወለና የሆነ ፕሮግራም ነበረ ተጋበዝኩኝ ስለዚህ ሄድኩኝ የሚገርም ነው ትኬት ተልኮልኝ ሄድኩኝ ትኬት ተይዞል አሁን እንዴት አሰብኩት ታዲያ ፓሪስን እንዴት ተመኘሁት እንዴት ተሳካ ያውን ያስገርመኛል ካናዳ ውስጥ ኪውቤክ የሚባል ስቴት አለ ፍሬንች ስፒኪንግ ናቸው እና የሱ ደግሞ ዋና ከተማ ሞንትሪያል ትባላለች እሺ
ሞንትሪያል ውስጥ ደግሞ አንድ ቤተክርስቲያን አለ። ያ ቤተክርስቲያን በጣም ታዋቂ ነው። ታዋቂነቱ በአሁን ሳይሆን ከዚህ በፊት ከብዙ ዓመት በፊት አንድ ቄስ ተአምራት ተደርጎበታል። እዛ በአንድ ቄስ ማለት ሰውየው 20 ዓመት ስለ ፈውስ ተናግረው አንድ ሰው የተፈወሰ የለም። ከዛ በኋላ ግን ቄስ ናቸው። ተአምራቶች ተደርገዋል። ብዙ ተአምራቶች እዛ ቸርች ውስጥ። አሁን እሱን ማየት ተመኘሁ ዝም ብሎ። ከዛ ካናዳ ሄዳለሁ ብዙ ጊዜ። ግን አንድ ጊዜ እዛ ኪውቤክ ሞንትሪያል ከተማ ተጋበዝኩ። ከዛ ያንን የፈለግኩትን ቸርች ሄጄ ጎበኘሁ። እንዴት ነው ይሄ የሚሆነው? መፈለጉ ከየት መጣ? ከዛ ደግሞ እንዴት ተሳካ? ያስገርመኛል በጣም። ከዛ ቫቲካን የቅዱስ ጴጥሮስ ባሲሊካ ሴንት ፒተርስ ባዚሊካ የሚባል አለ። የካቶሊክ ቸርች ነው፣ ግን ደግሞ የነ ቅዱስ ጴጥሮስ መቃብር ያለበት ቦታ ነው። ቫቲካንን መጎብኘት ፈለግኩ፣ ተመኘሁ። ከዛ ቆይቶ ደግሞ ተጋበዝኩ፣ ተሳካና ሄድኩኝ። አሁን እነዚህ ነገሮች ያስገርሙ። የመጨረሻው ትልቁ ይኸውልሽ፣ በጣም የተመኘሁት ደግሞ ጀሩሳሌም መሄድ ፈለግኩ። ኢየሩሳሌም መሄድ የፈለግኩት ግን ይሄ በአስጎብኝ ድርጅቶች ሳይሆን ብቻዬን ሄጄ ማፕ ይዤ ወይም በስልኬ እያየሁ በእግሬ መዞር ነው የተመኘሁት። ኤግዛክትሊ እሱ ነው የሆነው። አሁን ግን ተጋብዤ አይደለም፣ በራሴ ነው የሄድኩት። ራሴ ሄድኩኝ፣ ጎበኘው። በእግሬ 3 ቀን በእግሬ እየዞርኩኝ ኢየሩሳሌምን ጎበኘው። ቪያ ዶሎሮሳ የሚባል አለ፣ እንትን የጌታ መስቀል ተሸክሞ የሄደበት ቀጭኗ መንገድ። ከዛ ብዙ ነገሮች የምታየዋል እዛ ኢየሩሳሌም ውስጥ ብቻ። እና እንዲህ አይነት ነገር ያጋጥመኛል። ሌላ ጊዜ የተወለድኩበት ሐረር መሄድ ፈለግኩ። ሐረር ሄጄ የተወለድኩበትን ሆስፒታል የተማርኩ በሆስፒታል ራስ መኮንን ሆስፒታል ነው የተወለድኩት። ኬጂ ምናምን የተማርኩት ማልቴስ ትምህርት ቤት ነው። መጎብኘት ፈለግኩ። ማለት የተወለድኩበት ነው። ቆይቻለሁ ከሄድኩ። ኢትዮጵያ ፕሬስ ድርጅት ፕሮግራም አዘጋጀና ስለ ኢትዮጵያ የሚል ፕሮግራም ነበራቸው። እንድናገር ስፒች እንዳቀርብ ጋበዙኝ። ሄድኩኝ። አንድ ስፒቹን ሰጠው። በማግስቱ እኔ ማየት የፈለግኳቸውን ሆስፒታሉንም ትምህርት ቤቱንም ያደግኩበት ቤት አሁን ቀይ መስቀል ሆኗል ሐረር ውስጥ እና ራስ መኮንን ሆስፒታል ስሙ ተቀይሯል፣ ማልቴስ ትምህርት ቤት። ከዛ ያደግኩበትን ቤት አየሁ። እነዚህ ምንድን ናቸው? ተመኘኋቸው ሆኑ። ግን ሁሉም ምኞቶች ይሆናሉ እንዴ? አይሆኑም። ከየት መጡ? ሁሉም ምኞቶች አይሆንም። ለእኔ በ3 ከፍላቸዋለሁ እነዚህ መሻት፣ መመኘት፣ ህልም የሚባሉትን። አንደኛው ጥሩ ያልሆኑ ክፉ የሆኑ ምኞቶች ሰዎች ሊመኙ ይችላሉ። ለምሳሌ የሌላ ሰውን ውድቀት፣ የሌላ ሰውን ሞት በጣም ሰው ሊመኝ ይችላል። ያውን ክፉ ነው፣ መጥፎ ነው፣ የማይገባ ነው። ሁለተኛው ደግሞ ከንቱ የሆኑ ምኞቶች ደግሞ አሉ። ከንቱ የሆኑ ምኞቶች ማለት ጊዜያዊ ናቸው። ለምሳሌ አንድ ሰው ቤቱ ተቀምጦ በቲቪ አንዲት ሴሌብሪቲን እያየ ሊያገባት ይመኛል። ምኞቱ ግን ምንድን ነው? ከንቱ ነው። እሷ የራሷ ህይወት አላት። የማይሆን ነገር ነው፣ የማያስፈልግም የማይሆንም ነገር ነው እየተመኘ ያለው። ወይ አንዷን ዘፋኝ አይቶ እሷን ሊመኝ ይችላል። ግን ይሄው ከንቱ ምኞት ነው። አንድ ጊዜ የገጠመኝን ልንገርሽ። አሜሪካን ሀገር ነበር። መጽሐፍ ቅዱስ አስተምራለሁ እና አንድ ፕሮግራም ላይ እያስተማርኩ መጽሐፍ ቅዱስ የልብህን መሻት ይሰጥሃል፣ በእግዚአብሔር ደስ ይበልህ፣ የልብህን መሻት ይሰጥሃል የሚል መዝሙር ላይ አለ። መዝሙረኛው ያለው እሱን እያስተማርኩ የልባችሁን መሻት ይሰጣችኋል፣ he shall give you the desires of your heart እያልኩ አስተምርልሻለሁ። ከዛ ጨርሼ ስወጣ አንዲት ልጅ ተከትላኝ ወጣች። አሁን ደስ ያለኝ በዚህ መልእክት አለች። እና ደግሞ ያው ያስተማርሽው ነገር ደስ አለኝ ሲሉ ደስ ነው አይደል? ቢልሽ እኮ ወደድሽው? በጣም ነው ልቤ የተነካው፣ ግን ላናግርህ እፈልጋለሁ አለች። እሺ። እዛ ተወሰነ ቀን እዛ ከተማ ቆይ ነበር እና አሬንጅ ተደረገና እንዳገኛት ሆነ። ባለትዳር አልነበርኩም እኔ።
የልብ መሻት ይሰጣል አይደለም ማለችኝ ያገኘች አልኳት እሺ እርግጠኛ ነህ አይደል እርግጠኛ ነኝ እኔ የልቤ መሻት ትዳር ነው አለች በጣም ጥሩ ነው ታዲያ ትዳር እኮ ክቡር ነው ታዲያ ይሰጥሻል አልኳት አንተን ማግባት ይፈልግ ለዚህ መልስ አይኖርም ምን ይመለሳል ሰኮ ትምርቱ ላይ ተመስርታል ትምርቱ ላይ ተመስርታል ስለሆነ ተብሎ ይመለሳል የልብ መሻት ይሰጣል አይደል አዎ እሺ እኔ ትዳር ነው የምፈልገው ከዛ ደግሞ ካንተ ጋር ነው ትዳር መስራት የምፈልገው አለች ከዛ እኔ በቃ እንትን ቢቀረ ምን ቦጣሻለት ምን ቦጣሽ አንቺ አሁን አንቺ የመሰልሽ ልጅ እንዴ ትዳር መመኘትሽ ጥሩ ነው ግን እኔ አይደለሁም ያንቺ የሆነ ሰው ይመጣል ምናምን ብዬ አመለጥኩኝ አሁን ይሄ ግን የማይፈጸም ምኞት ማለት ነው አንዳንዶቹ ምኞታችን እንደዚህ ነው ዝም ብሎ ከንቱ ናቸው እሷ እኮ በጣም ትገርም ልጅ ነችና በኋላም በጣም ጥሩ ትዳር አግብታለች እንዲህ አይነት አሉ ዝም ብሎ ሴሌብሪቲ መመኘት ያየነውን ነገር መመኘት እንደዚህ አለ ሶስተኛው ግን እውነተኛ የሆነ ምኞት አለ አክቹአሊ በመንፈሳዊ ዓለም ራሱ ነው የሚያስቀምጠው ውስጥሽ መፈለግንም ማድረግንም በእናንተ ይሰራል ስለሚል ምኞት ውስጥሽ ቁጭ ይላል እንድትፈልጊው እንድትጸልይበት ጋር ይሳካል ሞቲቬተር ትሆኛለሽ ሲሳካ አይጠፋም ከውስጥሽ ይሄኛው ከንቱ ጊዜያዊ ነው ምን ለይበት መንገድ ያ ነው አዎ አሁን ትክክለኛውን ምኞት ማለት ትክክለኛውን ምኞት እውነተኛ የሚሳካ መጀመሪያ መፈለጉ ውስጥሽ ይቀመጥና ከዛ ሲሆን ታይዋለሽ ትመኚውና ስታገኙ ታገኘዋለሽ ታለሚውና ስትኖሪው ታገኘዋለሽና እውነተኛ ደግሞ ይሄ ነው ማለት ነው በጣም በተለይ ደግሞ የእውነተኛ ምኞት ሲኖር ይሄ በተለይ መጨረሻ ላይ ህልም ያለው ነገር ሲኖር አያስቀምጠንም ውስጣችን ላይ እኔ በእኔ ህይወት የተረዳሁት እሱ ነው በማይሳካ ሁኔታዎች ውስጥም ብንሆን በማይመስል ሁኔታ ውስጥም ብንሆን ለሰው ራሱ ስናወራው ሰዎች የሚስቁብን ሁኔታዎች ውስጥ ራሱ ብንሆን እኛ ግን እንደሚሆን እርግጠኛ ነን ውስጣችን ይነግረናል እና ልክ እንደዚህ አይነት ህልም ያላቸው ሰዎች በጣም እርግጠኛ መሆን አለባቸው እኔ በህይወቴ ያየሁት እንደዛ ነው ነበር እኔ እናገር ነበር ብዙ ምኞቶቼን ገና የሚሳኩትንም የተሳኩትንም እና ሰዎች እንደማይሆን ያሳዩኝ ነበር በፊታቸው ብለሽ ነው ይሁንልሽ እስኪ ምናምን ይሉኛል ግን በዛ ሰዓት እንኳን እኔ እንደሚሆን በጣም እርግጠኛ ነበርኩኝና እንደዚህ አይነት ህልሞች ያላቸው ሰዎች ይታወቃል ለራስም ለማለት ፈልጌ ለእምነት እንዲሆን እንዳልሽው ነው ስትናገሪው ማይሆን ሊመስል ይችላል ግን ህልም ይሳካል እኔን በግሌ ብትጠይቂኝ አሁን እየሰራው ያለው ስራ ምሰራው ስራ ያለምኩት ነው ህልሜን ነው እየሰራው ያለሁት መቀጠር መጥፎ ነው ማለት አይደለም ግን እኔ መቀጠር አልወድም ለየትኛውም ትላልቅ ኢንተርናሽናል ድርጅቶች መቀጠር አልወድም ለመንግስት መስሪያ ቤት መቀጠር አልወድም አለቃ ብዙ አልወድም ይሄ ራሴ የግል ነው ግን አሁን የምሰራው ስራ ያለምኩትን ነው ያለምኩትን ህልሜን ነው እየሰራው ያለሁት ያድጋል ይሰፋል ይጨምራል አዎ ግን ህልሜ ጋር ደርሻለሁ ስለዚህ ህልም ይሳካል እምኖረው ኑሮ አሁን የምኖረው ኑሮ ያለምኩትን ኑሮ ነው የምኖረው ያድጋል ይጨምራል አሁን ከልጆቼ ጋር አብረን ነው የምኖረው ባለፈው 2 ዓመት ከኔ ጋር ናቸው እና በቃ አብሬ ስኖር ከልጆቼ ጋር ቲኔጀርስ ናቸው ጠዋት አንዷን ጠዋት ተነስተን ተሯሩጠን ሰዓት እንዳያርፍ ትምህርት ቤት አደርሳታለሁ ደስ የሚለኝ ሰዓት ነው ያ ሰዓት እሷን ማደርስበት ሁለተኛዋ ደግሞ ቅርብ ነው ትምህርት ቤቷ ስለዚህ ዛ በራይድ ነው የምትሄደው ደርሳ ትመጣለች በፀጉር እንከራከራለን ፀጉር ቤት ይሄዱና በእንትን መሰራት በሂውማን ሄር መሰራት ፈለኩ ይላሉ አይቻልም ትላለህ በስሱ ነው እኮ በትንሹ በቀጭኑ ነው እኮ ይላሉ ከዛ እንደራደራለን ተደራድረን አሁን እኔ this is life ለኔ ይሄ ደስታ ነው ከነሱ ጋር ማሳልፈው ጊዜ በየቀኑ አብረን እየኖርን ህልሜን እየኖርኩኝ ነው ተጨማሪ ህልም አለኝ ይሳካል አሁን እኔና አንቺ የምንሰራው ስራ እኔ ህልሜ ነው ለምንድነው ህዝብ ያየዋል ፕሮግራሙን ይጠቀምበታል ይጽናናበታል ብዙዎች ህልማችን ነውና እውነተኛ ህልም ይሳካል የወደፊት ህልሞቻችንም ደግሞ ይሳካሉ ማለት ነው
እውነት ነው። እንግዲህ ዛሬ ተመልካቾቻችንም የተሳካ ህልሞቻቸው ላይ የኖሩ ሊሆን ይችላሉ። ወደፊት ደግሞ ብዙ የሚመኟቸው ህልሞች ሊኖሯቸው ይችላሉ። እንዲሁም ደግሞ ገና ያልተሳኩ በቃ ከመጀመሪያውም ከልጅነትም ህልማቸው፣ አላማቸው፣ ምኞታቸው የሆነ ይኖራል። ያንን ለማሳካት እየኖሩ ይሆናልና ምን ማድረግ አለብን ህልሞቻችን እንዲሳኩ የሚሉ የተለያዩ ሀሳቦችን ይዘን መተናል። የመጀመሪያው ሀሳባችን የሚሆነው ህልምና ምኞታችንን ማጣራት ነው። ምን አይነት ህልምን ያለኝ የሚለውን ነው የምናጣራው። እንዴት እናጣራ? ልክ አሁን እውነተኛ አለ፣ ዝም ብሎ ደግሞ ከንቱ አለ እንዳለን መፈተሽና ማጣራት አለብን። ምንድነው የተመኘሁት? መሻቴ ምንድነው? ህልሜ ምንድነው? የእውነት የሚፈጸም ነው ወይስ ዝም ብሎ የመጣ ነው? የአንድ ተከታታይ ድራማ ዲቴክቲቭ የሚሰራበት ይሄ ወንጀል የሚመረምር ሰው የሚሰራበት አስደናቂ ተከታታይ ፊልም አይቼ አሁን ሞንክ የሚባል አለ ለምሳሌ በጣም የሚገርም ነው። ከዛ እሱን አይቶ አንድ ሰው ዲቴክቲቭ ለመሆን ህልም ሊመጣበት ይችላል። ግን እውነት አይደለም፣ ፊልሙን ስላየ ነው። ወይም ደግሞ ጥሩ አትሌቶች ያሸነፉ ጊዜ አትሌት የመሆን ሀሳብ ሊመጣበት ይችላል። ሲያሸንፉ ስላየ ነው። እውነተኛ አይደለም። መለየት ያስፈልጋል፣ ማጣራት ያስፈልጋል። እኔ ከዓመታት በፊት አንድ ሰው ዶክተር ነው፣ ዴንቲስት ነው፣ የጥርስ ሐኪም ነው እና መንፈሳዊም ነው። እኔ ሁሉ ዶክተር አለኝ፣ በዓለም ዙሪያ ዞራለሁ አለኝ። የዛሬ 20 ምናምን ዓመት ነው። ወንጌል እየሰበኩ በዓለም ዙሪያ እንደነ ቢሊ ግራሃም እንደነ ቤንሂን ዞራለሁ አለኝ። አየሁትና አልመሰለኝም። ጎበዝ ሐኪም ነው በሙያው፣ አልመሰለኝም። ግን አልመሰለኝም ልለው ግን አልችልም። አይ ቲንክ የሆነ መልእክትም ተነግሮታል። ዋላ 20 ዓመት አልፏል። በጣም ጎበዝ ዴንቲስት ነው። 4-5 ክሊኒኮች ከፍቷል። ዓለምን እየዞረ እንደነ ቢሊ ግራሃም ወንጌል መስበክን አልሆነም። ዝም ብሎ ያኛው ምኞት ዝም ብሎ ውስጡ የተቀመጠ ወይም በሰዎች የተነገረው ነበረ ማለት ነው። በዚህኛው ግን በጣም ሰክሰስፉል ነው። እኔ ፖለቲሻን ሆናለሁ፣ በኢትዮጵያ ላይ የማመጣው ለውጥ ምናምን ያለኝ ሰው ነበረ ከብዙ ዓመት በፊት። አልሆነም። አክቹዋሊ እሱ እንደውም የለም አሁን። እና ማጣራት ያስፈልጋል። የኔን ደግሞ ልንገርሽ፣ ከንቱ ህልም፣ ከንቱ ምኞት አንድ ጊዜ አይ ቲንክ ወይ እንጃ ፊልም አይቼ ይሁን ፊክሽን አንብቤ ይሁን አላውቅም፣ ግን አንድ ቤት ተመኘው። ምን አይነት ቤት መሰለሽ? በዚህ ጋር ስትመጪ እንትን አለው፣ ረጅም አስፋልት አለው የራሱ ቤት ውስጥ እንትን ወደ ቤቱ የሚያስገባ ለብቻው በዛፎች ግራና ቀኝ ዛፎች ያሉበት አስፋልቱ ከግቢው ኮኖ ከዛ ግቢው ስትገቢ ረጅም አስፋልት አለ። ከዛ በጣም ማጀስቲክ የሆነ ቤት ነው። ከቤቱ ጀርባ ምን አለ መሰለሽ? ቢች አለ። እሺ ከዛ አይነት ቤት እዚህ ጋር ገብቶ ከዛ ቤቱ እንደዚህ የሚያምር እዚህ ጋር ደግሞ እንዲህ ወተሽ ስታይ በመስኮት ቢች ዳር ነው፣ ውሃው ባህር ዳር ነው ብዬ አሰብኩኝ። እኔ የምኖረው አዲስ አበባ ነው። ከየት መጥቶ ነው እንደዛ ይመጣ? ውሃ ራሷ ትጠፋለች እንኳን እኔም ልል ነበር ከኢትዮጵያ በቃ ወተከ መኖር ሐሳብ አለ ማለት ነው። ማቃለው ደግሞ እሱ ይጋጫል። ስለዚህ ያህል ምንድን ነበረ? ከንቱ ነው። ዝም ብሎ የመጣ ወይ ፊክሽን ማንበብ ወድ ስለነበር ፊክሽን ሳነብ አንድ ደራሲ እንደዛ ገልጧል። በአስፋልቱ እንዲህ በዛፎቹ መካከል ገብቶ ቤቱ እንዲህ ማጀስቲክ ሆኖ ከጀርባው ደግሞ ውሃው እየተናወጠ ቀዝቃዛው አየር እየነፈሰ ምናምን የሚል ነገር አንብቤ ያለው ማለት ነው። ከንቱ ነው። ይህንም ማጥራት ያስፈልጋል። ከንቱ የሆነውንና እውነተኛ የሆነውን ህልም ማጣራት። ምኞትሽን ካጣራሽ በኋላ እነዚህ ዝም ብሎ የመጡትን ካጣራሽ በኋላ ግን ትክክለኛው ምኞትሽን፣ ትክክለኛ መሻትሽን፣ ትክክለኛ ህልምሽን ግን አጥብቀሽ መያዝ ያስፈልጋል። እነዛን ካጸዳሽ በኋላ አጥብቀሽ መያዝ። መጀመሪያው ነጥባችን ይሄ ነው። ሁለተኛው ነጥባችን ለሰዎች ለዓለም ያለን እይታ ማስተካከል የሚል ነጥብ ነው የምናነሳውና የመጀመሪያው ነጥባችን ላይ ግን ዶክተር ብዙ ጊዜ ልጅ እያለን አይተህ ከሆነ ክላስ ውስጥ እንደ ወደፊት ምን መሆን ትፈልጋላችሁ ሲባል ሁሉም ልጆች ዶክተር
ወይ ደግሞ ፓይለት ነበር የምንለውና አሁንም አድገን እንደዛ አይነት ምኞቶች ብዙዎቻችን ያለን ይመስለኛል። ሰዎች ስላሉ ዓለም ጥሩ ነው ብሎ ስላቀረበልን ዓለም የስኬት መንገድ ነው ብሎ ስላቀረበልን ብቻ ያንን ነገር አጥብቀን እንመኛለን እንጂ ውስጣችንን አዳምጠን የኔ ትክክለኛው ህልም የኔ ትክክለኛው ፍላጎት ግን ምንድነው የሚለውን ነገር ብዙዎቻችን አሁን አድገን ራሱ ማየት ተስኖን ዝም ብለን ዶክተር እያልን ያለን ይመስለኛልና ሰው በጣም የውስጡን ህልሙን መለየቱ ለህይወቱ በጣም ወሳኝ ነጥብ ነው ብዬ ነው ማስበው። አንድ ጊዜ ነግረሽኛል ብኔል አንቺ የተመኘሽውን ነገር ነው ያገኘሽው አይደል? ጋዜጠኛ ነው መሆን ፈልገዋልሽ፣ ከዛ ቲያትሪካል አርትስ ተማርሽ፣ ከዛ አሁን ህልምሽን እየኖርሽ ነው። ይጨምራል ይሰፋል ደግሞ ማለት ነው። የሚገርም ነው። እኔ ያኔ ዶክተር በሚባልበት ጊዜም እንደዛ ነበር የምለው። ሁለተኛው ሀሳባችን እንዳልኩት ለሰዎች ለዓለም ያለንን እይታ ማስተካከል። ይሄ ዓለም ክፉ ነው ብዬ ካሰብኩኝ ይሄ ፐርስፔክቲቭ ነው። ፐርስፔክቲቭ ማለት እይታ ነው። ቫንቴጅ ፖይንት ይባላል፣ የምታይበት አንግል። ዓለምን ሳያት በቃ ይሄ ዓለም ክፉ ነው ብዬ ካሰብኩኝ እንዴት ነው ሰክሰስፉል የምሆነው እዚህ ክፉ የሆነ ዓለም ውስጥ? የሰው ልጆችን ሳያቸው ከሰው ልጆች ጋር ነው መቼም ስኬቱ የሚመጣው። የምናስተምረው ለሰዎች ነው፣ ቢዝነስ የሚሰራው ለሰዎች ነው የሚያውቀው። የሰው ልጆች ጥሩ አይደሉም የሚል ፐርስፔክቲቭ ካለው በቃ ኔጌቲቭ ሆኖ የሚያይ ከሆነ የሰው ልጆች ምኞቱ ሊሳካ አይችልም። ምክንያቱም በሰዎች በኩል ነው ብዙ ነገሮች የሚሆኑት፣ ከሰዎች ጋር ነው የምንሰራው እና ያንን እይታችንን መቀየር አለብን። አንድ ፕሮፌሰር ነበረ አንድ ዩኒቨርሲቲ ውስጥ ፔንሲልቬኒያ የሚባል ስቴት፣ ፒትስበርግ የሚባል ዩኒቨርሲቲ፣ ካርኒጌ ሜለን የሚባል ፔንሲልቬኒያ የሚባል ስቴት፣ ፒትስበርግ የሚባል ከተማ፣ ካርኒጌ ሜለን የሚባል ዩኒቨርሲቲ አለ እና እነሱ አንድ ልምድ አላቸው። ልምዳቸው ምንድን ነው? ላስት ሌክቸር የሚሉት አላቸው። በአመት አንድ ቀን ይሰበሰቡና አንድ ሰው ሌክቸር የሚሰጥ ይመረጣል። ግን በዛ ቀን ሌክቸር የሚሰጠው ስለ ግኝት ስለ ሳይንስ ምናምን አይደለም። ሁሉም ስታፍ ተማሪም አስተማሪም ሁሉም ይሰበሰብና ዛሬ የምትኖርበት የመጨረሻ ቀን ቢሆን ምንድነው የምትነግረን? what would be your last lecture ተብሎ ነው የሚጠየቀው። በጣም የሚፈላሰፉበት ቀን ነው የዛ ቀን። የመጨረሻ ንግግሩና የመጨረሻ ምክሩን ነው የሚሰጠው ማለት ነው። አንድ ጊዜ ግን ፕሮፌሰር ራንዲ ፓውሽ የሚባል የሱ ተራ ነበር። እሱ ግን ፓንክሪያስ ካንሰር ነበረው። ፓንክሪያስ ካንሰር ዲያግኖስ ተደርጎ 6 ወር ነው የቀረው። ሐኪሞች የሰጡት 6 ወር ነው እና ቆሞ የላስት ሌክቸር እንዲሰጥ ተደረገ። የሱ ስፒች ቫይራል ወጣና ኦፕራ ምናምን መጽሐፍ ተጻፈለት። ምክንያቱም የእውነት 6 ወር ነበር። ከዛ እውነትም በ6 ወር ትንሽ ቆይቶ አርፏል። እሱ ተጨመቀ። ከህይወቱ የተጨመቀ ነገር ከተናገራቸው 4 ነገሮች አንዱ ህልም ይሳካል ነው ያለው። እኔ ሁሉም ህልሞቼ ከአንድ በስተቀር የነበሩኝ ህልሞቼ ተሳክተዋል ነው ያለው። ከዛ ሌላ ከተናገረው ከ4ቱ ኢምፖርታንት ነጥቦች አንዱ ለሰዎች ጊዜ ስጧቸው። ለሰዎች ጊዜ ስትሰጧቸው ብራይተር ሳይድ አላቸው፣ ጥሩ ሳይድ። የመጨረሻ ክፉ የምትሉት ሰው መልካም ሳይድ አለውና ጊዜ ስጡት ብሎ ነበር ያለው። ጊቭ them time። ከዛ መልካም ሳይዳቸውን ሰው ክፉ ብቻ አይደለም ጥሩነታቸውን ደግሞ ታያላችሁ። እኔ እናይቻለሁ ጠብቄ በቃ እንዲህ ጥሩ አይደሉም ያልኳቸው ሰዎች በሌላ አንግል ሳያቸው ሌላ ቀን ሳያቸው በጣም ጥሩ ሆነው አግኝቻቸዋለሁ። አሁን እኛ ህልማችን እንዲሳካ የተመኘነውን እንድናገኝ በህዝብ መካከል በሰው መካከል ስለምንኖር ለሰው ልጆች ያለን አመለካከት ምናይበት መነጽር መስተካከል አለበት እና ሰዎች መልካም ናቸው። ይህ ዓለም በቃ ሰርቼ ላድግበት የምችል ዓለም ነው፣ ላሸንፍበት የምችል ዓለም። የሰዎች ብቻ አይደለም ግን በኔል ለራሳችን ያለን አመለካከት አንዳንዴ እኮ ለራሳችን ያለን ንቀት እኮ አይጣል ነው። ለራሳችን በጣም ራሳችንን ዲስሪስፔክት የምናደርግበት ራሳችንን የምንንቅበት መጠን በጣም ትልቅ ነው። በጣም ነው ዲስሪስፔክት የምናደርገው። ቢያ መስተካከል አለበት። በቃ እንደማንችል ምንም እንዳይደለን እንደማይገባን ዲዘርቭ እንደማናደርግ ይህ ዓለም የጥቂት ሰዎች እንደሆነ
ለነሱ እንደተዘጋጀ እነሱ እንደሚሳካላቸው እነሱ እንደሚሆንላቸው እኔ ግን እንደማይገባኝ እንደማይሳካል እንደማልችል ራሴን ከመጠን በላይ መናቅ ራስን ዲስሬስፔክት ማድረግ አለ። እንደማንችል መቁጠር የለብንም። ስለዚህ ለማሳካት ይሄንን እይታ ማስተካከል ያስፈልጋል። መልካም እንግዲህ ቀጣይ ሐሳባችን ደግሞ የሚሆነው ግፊትን ወይም ደግሞ ፕሬሸርን በትክክል መጠቀም ነው። በህይወት ውስጥ ህልማችንን ምኞታችንን ለማሳካት የሚመጡ ግፊቶች አሉ ማለት ነው። እነዛን ግፊቶች በትክክል ማስተናገድና መጠቀም አለብን። ምን አይነት ግፊቶች ናቸው? እንዴት ነው? ፕሬሸሮች አሉ፣ በህይወት የሚገፉሽ ነገሮች አሉ። ከዚህ ከተቀመጥሽበት ቦታ ከፖዚሽንሽ ሊገፋሽ የሚታገል ነገር ይኖራል። እሱን አትለቂለት፣ ስፍራሽን አትለቂ። እንደዛ አይነት ትግሎች ሲመጡ አንዳንዴ ደግሞ አንዳንዱ ፕሬሸር ደግሞ ወደ ተሻለ ቦታ ደግሞ የሚወስድሽ፣ አንዳንዱ መገፋት ወደ ሌላ ቦታ ወደ ተሻለ ቦታ ደግሞ የሚወስድሻል እና ፕሬሸር ይኖራል በህይወት። ግሮሰሪ ብትገቢ እና የዘይቶችን ዋጋ ብትመለከቺ፣ ለምሳሌ ይሄ ምግብ ዘይት አለ አይደል የሚበሰልበት፣ እሱን ታያለሽ። ከዛ የኦሊቭ ኦይል ታያለሽ፣ የወይራ ዘይት አይደል ኦሊቭ ኦይል ዋጋው በጣም ውድ ነው። ወይራ ዘይት እዚህም አሜሪካም ኤቭሪዌር የወይራ ዘይት ዋጋው በጣም ውድ ነው። ለተለያየ መንገድ ይጠቀሙበታል፣ ግን ኤክስፔንሲቭ ነው። እንዴት ነው የሚዘጋጀው? የወይራ ፍሬው ይሰበሰባል። ጠንካራ ነው ፍሬው። የወይራ ፍሬው ይሰበሰባል፣ አንድ ቦታ ይቀመጣል፣ ይታጠባል። ከዛ ዘይት ውስጡ አለ። ዘይቱን ለማውጣት ግን ድሮ ትራዲሽናል በሆነው መንገድ በድንጋይ ነው የሚፈጩት። በትልቅ ድንጋይ ነው የሚፈጨው። ያለበለዚያ ዘይቱ አይወጣም። there is no other way። አሁን ከዛ ከወይራው ፍሬ ውስጥ ዘይቱን የምታወጭበት መንገድ የለም። አሁንም የወይራ ዘይት ኦሊቭ ኦይል ሲዘጋጅ እንዴት ነው የሚዘጋጀው ብለሽ ብታነቢ፣ ክራሽ ይደረጋል፣ እንደዚህ ይፈጫል። ከዛስ ፕሬስ ይደረጋል። ሁለት ቃላት የምታገኘው ክራሽንግ እና ፕሬሲንግ ነው። በቃ ፍሬው ክራሽ ተደርጎ ይጨመቃል፣ ፕሬስ ይደረጋል። ውስጥሽ ያለ የከበረ ነገር ይኖራል፣ ኤክስፔንሲቭ ነገር ይኖራል። ያንን ለማውጣት ግን ላይፍ ክራሽ ያረግሻል፣ ክራሽ ትደረጊያለሽ። መፈጨት አለ፣ ከዛ መጨመቅ አለ፣ ከዛ ዘይቱ ይወጣል። ኤክስፔንሲቭ ነገር ከውስጣችን የሚወጣው በዛ መንገድ ነው። እሺ ዋይን እንደዚሁ በጣም የሚፈለግ ነገር ነው። ወይን ጠጅ አይደል? ከቆየ ደግሞ በጣም ውድ ነው። ማመን አትችይም። በጣም የቆየ የተቀመጠ ዋይን እንዴት ውድ እንደሆነ በጣም ይፈለጋል ወይን ጠጅ። ወይኑ ይሰበሰባል። እንዴት ነው የሚዘጋጀው? እሱ ደግሞ ወይኑ ይሰበሰባል፣ ፍሬው። ከዛ ፍሬው ይሰበሰብና አሁንም ክራሽንግ እና ፕሬሲንግ መፈጨት አለበት። በፊት ትራዲሽናል ሲሰሩት በድንጋይ እንደዚህ ይፈጫል። ወይን ፍሬው ተሰብስቦ በድንጋይ ይፈጫል፣ ድንጋይ ይወርድበታል። ከዛ ደግሞ ይጨመቃል፣ ከዛ ፈሳሹ ይወጣል። ዘ ፕሮሰስ አለው ከዛ በኋላ የሚደረግበት። ክራሽ ሳይደረግ ሰው የከበረ ነገር አይወጣው። ክራሽ ሳይደረግ ፕሬስ ሳይደረግ ውድ ነገር አይወጣው። እና በህይወታችን እንዲህ አይነት ነገሮች ይመጣሉ። ክራሽ የሚያደርጉን ነገሮች ፕሬሸር ነው። ይሄ የሚፈጭ የሚጨምቅ ነገር በህይወታችን ይመጣል በተለያየ ምዕራፍ ላይ። ባለፈው ሳምንት ለምን እንደሆነ አላውቅም፣ ግን ስለ እንትን ማንበብ ፈለግኩኝ። አበባ እንዴት ነው እንዲህ ጥቅልል ያለ በድ አበባ እንደዚህ ፍሎሪሽ የሚያደርገው ብሎሶም የሚያደርገው እንዴት ነው ብዬ ማንበብ ፈለግኩ። ቦታኒ ነው ምንም አይመለከተኝም እኮ ዝም ብዬ። ከዛ አሉት ፕሮሰሶች አሉት። አንዱ ነጥብ ግን ካሉት ይሄ እንድች ብሎ ያለችው አበባ እንዲህ ብሎሶም እንድታረግ እንድታብብ ከሚያደርጉ ነገሮች ግን የውስጥ ፕሬሸር ነው። የውሃ ኃይል ይመጣና ሃይድሬትድ የሆኑና ፔታሎቹ እንደዚህ ስትሬች ያደርጋሉ። ከውጭ የሆነ ፕሬሸር ከሆነ ይጎዳዋል። የውስጥ ፕሬሸር ግን አበባው እንዲያብብ ያደርጋል። አንዳንዱ ፕሬሸር ደግሞ የሚመጣው ብሎሶም እንድታረጊ ነው፣ እንድታብቢ ነው፣ እንዲያምርብሽ ነው። እና በህይወታችን እንዲህ አይነት ነገሮች ሲመጡ መፍራት የለብንም። ሪያሊቲ እንደሆነ ማወቅ አለብን። እኔ
ሰዎች ሊመስላቸው ይችላል። ውስጤ አንዲት ነጥብ ኩራት የምትባል ነገር የለችም በፍጹም። ድሮ ነበረ ድሮ ማለት ሜዲካል ዶክተር ምናምን ስትባይ ገና ግራጁዌት አድርገሽ ስትወጪ ምናምን ይኖራል እንደዛ። ከዛ ግን ላይፍ ትልቁን ድንጋይ አምጥቶ ክራሽ ሲያደርግሽ፣ ከዛ ሲጨምቅሽ ውስጥሽ ያለ ፕራይድ በሙሉ ስብርብሩ ነው የሚወጣው። የለም ተሰባብሯል። እኔ አሁን ኢጎ ምለው የሆነ ኩራት ትዕቢት ምናምን የለም። ናቹራሊ ስላልነበረ አይደለም፣ ወይም ሊኖር ስለማይችል አይደለም። ግን የህይወት አጋጣሚዎች መጥተው ትላልቆቹ ድንጋዮች መጥተው ክራሽ አድርገውኛል፣ ሰባብረውኛል፣ ጨምቀውኛል። አሁን የምናስተምረው ነገር ሳይኮሎጂ ብቻ አይደለም ወይ ሕክምና ብቻ አይደለም፣ ከህይወት የሚወጣ ነው። ያ መውጣት የቻለው ግን ክራሽ ከመደረግ እና እንደዛ መውሰድ አለብን። እንድታብቢም ፕሬሸር ያስፈልጋል ለማለት ነው። ፕኔል መልካም። እንግዲህ ሰዎች በህይወታቸው የሚመጣውን ግፊት ለዚህ ነው ብለው ለመልካም ነው ብለው እንዲጠቀሙበት ያደርጋል ብዬ አስባለሁኝ። ቀጣይ ሀሳባችን ደግሞ ጥሶ መውጣት ወይም ደግሞ ብሬክ ስሩ የምንለውን ሀሳብ ነው የምናነሳው። ለህልማችን መሳካት፣ ለውጥናችን መቅደም መምጣት እንዴት ነው ይህንን ማድረግ ያለብን ወይም ደግሞ ብሬክ ስሩ የሆኑ ነገሮችን መቀበል ማድረግ የምንችለው ጥሰን መውጣት የምንችለው? ብሬክ ስሩ ክራውዱ አለ፣ ፐብሊኩ አለ። ከዛ ለየት ብሎ ለመታየት መፍራት የለብሽም። ኤክሰፕሽናል ለመሆን መፍራት የለብሽም። ታላቁ ሩጫ ሲደረግ በጣም ብዙ ህዝብ ነው አይደል የሚሮጠው? ብዙ ሺህ ህዝብ ነው የሚሮጠው። እዛ መካከል ግን አትሌቶች አሉ በኋላ የሚሸለሙ። ስለዚህ ክራውዱ ሲሮጥ ምናምን እንደዚህ ከመካከል እውነተኛዎቹ እነዚህኛዎቹ እየተጫወቱ ውሃ እየተረጫጩ ምናምን እንትን ሲሉ እውነተኛዎቹ የማሸነፍ ዓላማ ያላቸው አትሌቶች ግን አፈትልከው ይወጣሉ። ብሬክ ስሩ እሱ ነው፣ አፈትልኮ መውጣት። አንድ ጊዜ ፋሬስ የሚባል ልጅ መንታ አርግዛ ባይብል ላይ ነውና መንታ አርግዛ መጀመሪያው ልጅ ሊወጣ እጁን ያወጣል። ከዛ ሊወጣ ነው ብላ እጁ ላይ ቀይ ታስርበታለች። ከዛ እሱ እጁ ይመለስና ያኛው ልጅ መንታ ናቸው፣ ያኛው ልጅ ጥሶ ይወጣል። እና ለምን ጥሶ ወጣ ትለዋለች። ብሬክ ስሩ ነው። እና አንዳንዴ በህይወትሽ አጋጣሚ ሰብረሽ የምትወጭበት ጊዜ አለ፣ አምልጠሽ የምትወጭበት አለ። ይሄም ማለት ነው አጋጣሚዎቹ ይመጣሉ። አጋጣሚዎቹ ሲመጡ እነዛን አጋጣሚዎች መጠቀም አለብሽ። ህይወት የሚያመጣቸው ኦፖርቹኒቲስ አሉ። እነዛ ማምለጫዎችሽ ናቸው፣ አምልጠሽ የምትወጭባቸው ናቸው። አይደንቲፋይ ማድረግ መቻል አለብሽ። ስታገኛቸው እነሱን ተጠቅመሽ አምልጠሽ መውጣት አለብሽ። እና እድሎች ናቸው። እኔ አሁን ከአብዛኛው ህዝብ ጋር እንዴት ነው የተዋወቅኩት? አንድ ሰርክል ውስጥ ነበር ብዙ የምታወቅ። ግን ብሔራዊ ቲያትር ፕሮግራም የሚያዘጋጁ ልጆች ጋበዙኝ። የዛሬ 7 ዓመት 8 ዓመት በፈቃዱ የሚባል ልጅ አለ። መጀመሪያ እንደውም እሱ ይመስለኛል የጋበዘኝ። ምስክር አለ፣ ጌታቸው አለ። የጥበብ ምሽት ያዘጋጃሉ። የጥበብ ምሽት ላይ ናና ንግግር አድርጋሉ። ከዛ አሁን እሱ ሲመጣ እኔ የጥበብ ምሽት ላይ ምን እሰራለሁ? ገጣሚ አይደለሁ፣ አርቲስት አይደለሁ፣ ልብ ወለድ አልጽፍ ማለት እችላለሁ። ግን ብሔራዊ ቲያትር ህዝብ ይሰበሰባል፣ የጥበብ ምሽት ነው፣ ዋይ ኖት አልኩኝ። ከዛ ሄድኩኝ። የመጀመሪያው ያረኩት ንግግር ስለ አሮጌ አቁማዳ፣ ስለ አዲሱን ወይን ጠጅ በአሮጌ አቁማዳ ታስቀምጡ የሚል እንትን ነበረ። እሱ ቫይራል ሆኖ ወጣ ዩቲዩብ ላይ። ከዛ አሁንም እዛ ብሔራዊ ቲያትር ሜጀር፣ ከዛ ሚዲያዎች ላይ፣ ከዛ አሁን ለጀነራል ፐብሊኩ ለአንድ ግሩፕ ሳይሆን ለሁሉም እንዲሆን ሆነ የማስተምረው ትምህርት። ግን ያቺ አጋጣሚ ስትመጣ፣ የብሔራዊ ቲያትሩ አጋጣሚ ስትመጣ አይ ምናምን ብልስ አይሆንም። ስለዚህ ኦፖርቹኒቲው ራሱን ሲያቀርብልሽ እሷን አጋጣሚ መጠቀም ያስፈልጋል። ጥሶ መውጣትን ከነሳም በኋላ
የምናነሳው ደግሞ ጥሰን በምንወጣባቸው አቅጣጫዎች ሊሆን ይችላል። በማንኛውም አቅጣጫዎች ደግሞ ህልማችንን ለማሳካት ብዙ ሰው ህልሙን ማለም ብቻ ሳይሆን ማወቅ ያለበት ይሄኛውንም ሐሳብ ነው ብዬ አስባለሁኝ። ከህልማችን ጋር ለህልማችን ጠንክረን መስራት አለብን። ምክንያቱም ሁሉም ህልም ምናልባት ከስንት አንድ ሊሳካ ይችላል። ግን ደግሞ ስላለምን ብቻ ያለምንበት ቦታ ላይ ብድግ ብለን እንደ አጋጣሚ ቁጭ አንልም። ብዙ ሂደቶች አሉ። ብዙ ጠንክረን መስራት ያለብን ጊዜያቶች አሉ። ብዙ ማለፍ ያለብን ነገሮች አሉ። ልክ እንዳልከው ቅድም ብዙ ፈተና ሊመጣ ይችላል፣ እድል ሊመጣ ይችላል። እያንዳንዱን ነገር ግን እየተጠቀምን የራሳችን የሆነ መስራት ያለብን ነገሮች አሉና ጠንክሮ መስራት በጣም አስፈላጊ ነው። ህልም ላለው ሰው ወይም ህልመኛ ነኝ ለሚል ሰው በጣም ጥሩ ነው ያስቀመጥሽው ብኔልና ህልሙ ያለ ጠንክሮ መስራት አይመጣም፣ አይሳካም። የግድ ነው የግድ የማንንም ባዮግራፊ ብታነብ የተሳካላቸው ሰዎች ጠንክረው የሰሩ ሰዎች ናቸው። ጠዋት 11 ሰዓት 5 AM የሚነሱ ሰዎች ናቸው። በሌሊት ተነስተው የሚዘጋጁ ናቸው። ጠዋቱን የሚቀድሙት ናቸው። ተኝተው እስከ 4 ሰዓት ድረስ የሚተኙ ሰዎች እንዴት አድርገው ነው ህልሙ የሚሳካው? አይቻልም። ህልም ራሱን አያሳካም። ህልሙ ይቀመጣል፣ መሻቱ ምኞት ይቀመጣል። ግን ተነስተሽ እንድትሰሪ ግን ይፈልጋል። እርዱኝ እረዳችኋለሁ የሚል ጥቅስ የለም። ብዙ ጊዜ ይባላል አይደል? ፈጣሪ ብሏል፣ እርዱኝ እረዳችኋለሁ ብሏል ይባላል። አላለም እሱ እንደዛ። ግን የድካማችሁን ፍሬ ግን እባርካለሁ ብሏል። የድካማችሁን ፍሬ ማለት ትሰራታለህ፣ የምትሰራው ግን እባርካለሁ፣ ኤፈርትህን እባርካለሁ፣ ፍሩቱን እባርካለሁ ግን ተብለናል። ስለዚህ መስራት አለብን፣ ተነስተን መስራት አለብን። እኔ ኢትዮጵያ ውስጥ በጣም ከማደንቃቸው ሰዎች አንዷ ኤልሳ ነች። ኤልሳ ቆሎ እንዴት እንደማከብራት ነግሻለች። አሁን ትንሽ ጊዜ ሆነን ካገኘኋት ግን ኤልሳ ቆሎ ከደወለች እኔ እየነዳሁ ከሆነ አቆሜ ነው ማናገራት። በጣም ነው ሪስፔክት ማረጋት። ኤልሳ ቆሎ እንዴት ነው የጀመረችው? በጣም ተቸግራ እያለች ውስጧ ይሄ መሻት መጣ፣ ሐሳብ መጣ። እሷ ድምፅ ነው የምትለው እና ምንድነው ቆሎ ቆይ የሚል ድምፅ ነው የሰማችው ውስጧ። ቆሎ እኔ ብላ መጀመሪያ እኔ ቆሎ ልሸጥ ምናምን አለች። ማለት ይሄ የሚሰፈረው መስሏት ማለት ነው። በኋላ ሰው ሲመጣላት አዘጋጀች። ኦቾሎኒውን ገብሱን ምን አዘጋጀችና ቆሎ ሰራችና ትንሽ የሱፐር ማርኬት ነበር፣ እዛ ሱፐር ማርኬት ወስዳ አስቀመጠች፣ 2 ላስቲክ። በማግስቱ ስትመጣ ተሽጧል። ከዛ እንደገና ደግሞ 5 አዘጋጀችና እሱን ደግሞ ወስዳ አሁንም እዛ ትንሽ የሱፐር ማርኬት ታስቀመጠችው። እሱም ደግሞ ተሸጠ። እያለ በጣም ሃርድ ወርኪንግ ነች፣ በጣም ጎበዝ ነች። አሁን ስንት ልጅ ባገኘኋት ጊዜ ትንሽ ቆየ። አሁን ብዙ ምናልባት በመቶች የሚቆጠሩ ሰዎች አሉ በሷ ስር ተቀጥረው የሚሰሩ። በጣም በኪሎ ተተምኖላ ነው የምትገዛው እኮ አሁን ላይ አይደለም። በጣም ብዙ ሰው ከመሆኑ የተነሳ ከ3 ኪሎ በላይ መውሰድ አይቻልም ሁላ ይባላል። አንዳንዴ ለሌላውም ሰው እንዲደርሰው ማለት ተመልከች ሰልፍ እና ደግሞ ልክ እንደ ራሽን ከ2 ኪሎ ከ3 ኪሎ በላይ አይቻልም። በቃ ሌላውም ሰው እንዲደርሰው እኔ ብዙ ጊዜ ተብዬ ተመልሼ አውቃለሁ። አይገርም? አዎ እንግዲህ ያ ተአምር ነው። በጣም እሱ ብቻ አይደለም። ኢትዮጵያን ኤርላይንስ ፈርስት ክላስ ስትበሪ ለኢኮኖሚ ክላስ አይሰጥም። ፈርስት ክላስ ግን ውድ ዋጋ ከፍለሽ ፈርስት ክላስ ስትበሪ ከሚሰጡሽ ነገሮች አንዱ ኤልሳ ቆሎ ነው። እንደዛ ገጥሞኝ ያውቃል። ሁሌ ያርጉት አያርጉት አላውቅም። ኤልሳ ቆሎ ነው። አሜሪካ ብትሄጂ ኤልሳ ቆሎ ነው። ካናዳ ብትሄጂ ኤልሳ ቆሎ ነው። እዛ ብትሄጂ ኤልሳ ቆሎ ነው። በቃ ብራንድ ነው። ግን ሺ ወርክድ ቬሪ ሃርድ። አንደኛ ልቧን ተከተለች፣ የሰማችውን ነገር ተከተለች፣ መሻቷን ተከተለች። ወዲያ ወዲህ ባለፈው ቀጭኑ መንገድ እንዳልን ሌላ አይነት ቢዝነስ ውስጥ መግባት አልፈለገችም። ቆሎ ላይ ተኩራ በጣም ሰክሰስፉል፣ ብዙዎችን የምትረዳ ደግሞ ብዙዎችን ትረዳለች። በጣም ብዙ ሰራተኛ አላት እና ግን ደክማ ነው እዛ ጋር የደረሰችው። ህልሙን ከተቀበለች በኋላ በጣም መስራት ነበረባት። በጣም ሰርታ ግን ኢንተርናሽናል ብራንድ መስርታለች፣ ኤልሳ ቆሎ የሚባል። እንግዲህ ተመልከች አሁን ከ2 በላይ አይሸጥም ምናምን ሲባል እንዲደርስ በጣም አስገራሚ።
በጣም እንግዲህ ህልማችን ውስጥ ሌላው የምናገኘው ነገር ህልማችን እንዲሳካ በጣም ጠንክረን መስራት አለብን። ከዛ በተጨማሪ ግን ህልምን ለማሳካት በምንሄድበት ሂደት ውስጥ ተቃውሞ የማይቀር ነገር ነው ብዬ አስባለሁ። ስለዚህ ተቃውሞዎችን መፍራት የለብንም የሚለው ደግሞ ቀጣይ ሐሳባችን ነው። እንዴት አድርገን ቅድም እንዳልኩሽ ወጣ ስትይ ተቃውሞች ይኖራሉ። በጣም አስተያየቶች ጥሩ ናቸው። ኮሜንቶች፣ ኮንስትራክቲቭ የሆኑ ክሪቲሲዝም፣ እንድታድጊ እንድታስተካኪ የሚሰጡሽ ነገሮች አሉ። ግን ደግሞ ዝም ብሎ የሚያሳድድሽ ነገር አለ። ፖይንቱ ምንድን ነው? ወደ ላይ አትውጪ፣ አውትሻይን አታድርጊ። አውትሻይን ካደረግሽ ተቃውሞን አትፍሪ፣ አይቀርልሽ። ማንም ብትሆኚ አይቀርልሽ። አብሮ የሚሄዱ ነገሮች ናቸው። አርፎ መቀመጥ አንድ ነገር ነው። በቃ እንትን ብሎ ወደ ሚዲያም አለመውጣት፣ ፐብሊክም አለመውጣት። እኔ አሁን ጓደኞች አሉ ስፔሻሊስት ሐኪሞች፣ በጣም ታዋቂ ስፔሻሊስት ሐኪሞች አሉ። ማንም ይናገራቸው ክሊኒካቸው ነው፣ ሆስፒታላቸው ነው የሚቀመጡት። እነሱን ለማግኘት 3 ወር 4 ወር ተመዝግበሽ ጠብቀሽ ነው። ትላልቅ ስፔሻሊስቶች ናቸው። ማን ነው የሚጽፍባቸው? ማን ነው የሚናገራቸው? ማን ነው የሚሰድባቸው? ማንም። ዝም ብለው ስራቸውን መስራት ነው። ወደ ፐብሊክ ልውጣ ካልንስ አይቀርም። ስለዚህ ለማንም ሰው ለማንም የማይቀር ነገር ነው። ለማንም አይቀርም። ጨዋ ብትሆኚ፣ ጥሩ ብትናገሪ፣ ብታገቢ፣ ብትፈቺ ምን ሁሉ አይቀርም። ክሪቲሲዝሙ አይቀርም እና እሱን አለመፍራት ያስፈልጋል። እኔ ከሰዎች ጋር ባልተገናኘ ይሄኛው ምሳሌ የምሰጥሽ ከሰዎች ጋር ባልተገናኘ ነው። ግን ነገሮች አሉ የሚያሳድዱሽና ደክሟቸው የሚተዉ ነገሮች አሉ። እኔ አንዳንድ ሰፈር ውስጥ ስገባ መኪና እየነዳው ከሰው ጋር አይገናኝም። ይሄኛው ምሳሌ ነገሮች ነው። በጣም መኪናዬን እየተከተሉ የሚጮሁ ውሾች አሉ ሰፈር ውስጥ። በጣም ነው የሚጮሁት፣ ያስፈራሉ። በመስተዋት ስታያቸው ያስፈራሉ። ይጮሃሉ፣ መኪናሽን እያሳደዱ ይከተላሉ። ከዛስ ያቆማሉ። እኔ ምንድነው የማደርገው? just keep on driving፣ መንዳቴን እቀጥላለሁ። ለምን ጮሁብኝ አልልም። ቆሜ ላስረዳቸው አልሞክርም። ምን አረኳቸው አልላቸው። ይጮሃሉ፣ ይከተላሉ። እኔ መንዳቴን እቀጥላለሁ፣ እነሱ ይመለሳሉ። አንዳንድ ነገሮች እንደዛ ናቸው። የተወሰነ ደረጃ ያሳድዱሻል። ቆመሽ አታያቸው፣ ቆመሽ መልስ አትስጫቸው። እንዳልኩ ስለ ሰዎች አይደለም፣ ጉዳዮቹን ነው የምለው። ከዛ አንቺ just keep on driving፣ ማድረግ ያለብሽን ነገር እያደረግሽ ዝም ብለሽ ወደፊት ሂጂ። ደክሟቸው ይቀራሉ። እና የሰዎችንም ተቃውሞ አለመፍራት፣ እንዲህ አይነት ጉዳዮችም ደግሞ አለማቋረጥ የሆኑ ጩኸቶች ሲኖሩ just ignore it and keep on driving፣ እንደዛ ያስፈልጋል። ስለዚህ ተቃውሞን አለመፍራት፣ ያለብለዚያ አለመውጣት። እዚህ ጋር ግን በትክክለኛው መንገድ ላይ መሆናችንን ማረጋገጥ ነውና የሰዎችን ሐሳብ አለመስማት አይደለም። መጀመሪያ ላይ አንስተዋል። አስተያየቶች አሉ። አንዳንዴ ሰዎች ይመክሩናል። እኔ እሰማለሁ፣ በጣም እሰማለሁ። የሚገርምሽ አንዳንዴ ኔጌቲቭ እንኳን ተነስተው እንኳን ሲናገሩ እስቲ ቆይ ምን አስቦ ነው? ምን ታይቶት ነው? ምንድነው ማስተካከል ያለብኝ ብዬ አያለሁ፣ አስተካክላለሁ። የኛ ህልም እንዲሳካ የሌሎችን ህልም ማሳካትም አለብን የሚል ሐሳብን አንስተናል። ብዙ ጊዜ ያው ስለራሳችን ህልም ስለሆነ ያወራን ያለ ነው። የሌሎች ሰዎችን ህልም ማሳካት ለኛ ህልም ምንድነው አስተዋጽኦ? በምን ተገናኝቶ ነው እዚህ ጋር? የሌሎችን ህልም ማሳካት አንዳንዱ ህልም የአንዳንድ ሰው ህልም እጃችን ላይ ነው ያለው። ምሳሌ ልስጥሽ። 2 ሰዎች ቆመው ይጸልያሉ። ይሄኛው ባለ ሀብት ነው እና የ500 ሚሊዮን ብር ፕሮጀክት አለው እና እሱ እንዳይበላሽበት እንዲሳካለት እየጸለየ ነው። እዛ ጋር ሌላ ሰው ይጸልያል ቆሞ እና ቤት ኪራይ ነው መክፈል የፈለገው 500 ብር ነው። ይሄ 500 ሚሊዮን ብር ፕሮጀክት ነው የሚጸልየው። ያኛው 500 ብር የቤት ኪራይ ነው የሚጸልየው። ከዛ ይሄም ሲጸልይ ያም ሲጸልይ ይሄኛው ባለ ሀብቱ አየውና አንተ ምንድነው የምትጸልየው አለው። ቤት ኪራይ ምከፍለው እንዲሰጠኝ አምላኬ አለ። ስንት ነው አለው። 500 ብር አለው። እና አለውና 500 ብሩን ሰጠውና መስመሩን አታጨናንቃለሁ እኔ ልጸልይበት። እኔ ብቻ
አሁን ልሰማበት ሂድ 500 ያንተ ጥያቄ ተመልሷል እዛ ጋር ብሎ 500 ብሩን ሰጠው። ያ 500 ብሩን ይዞ ሄደ። ጸሎቱ ተመልሷል። ይሄኛው በሰፊው በቃ ኔትወርኩን በሙሉ ተቆጣጥሮ ብቻውን በደንብ እንዲሰማ ማለት ነው። ስለዚህ የዚህ ሰውዬ ህልም ቤት ኪራይ ነበር አይደል? እዚህ እሱ ሰጠው 500 ብር። አንዳንድ ሰዎች ህልም እጃችን አለ። እኔ ቤት ውስጥ የሚያግዙን አሉ አይደለም? በተለምዶ ሰራተኛ የምንላቸው 2 ልጆች እኔ ጋር የነበሩ ፈቅጄላቸው ትምህርት ቤታቸውን ከፍዬ ትምህርት ቤት እየሄዱ የመጀመሪያ ዲግሪያቸውን አግኝተው ወጥተዋል። ምንድነው ይሄ? የእነሱን ህልም ማሳካት ነው። መማር ትፈልጋለሽ? አዎ። የማታ የለም ትምህርት፣ የቀን ነው። አዎ። ግማሽ ቀን ተምረሽ ትመጫለሽ። አዎ። ከዛ ስራሽን ትሰሪያለሽ። ፋይን። የትምህርት ቤትሽን ነው እከፍላለሁ። ሂጂ ተማሪና ነው። የመጀመሪያ ዲግሪያቸውን አግኝተው ጨርሰው ወጥተዋል። በጣም ነው ደስ የሚል። አዎ። አሁን ወጥተው ስራ ይዘው አግብተው ወልደው ምናምን እንደዛ ነው የምታየው። እና የሌሎችን ህልም ደግሞ ማሳካት ይቻላል ማለት ነው። ሌላው ደግሞ አለመታከት፣ አለመሰልቸት ነው። ምክንያቱም የአንዳንድ ህልሞቻችን በተለይ ደግሞ እነዚህ ትልልቅ የምንላቸው ወደፊት ብለን የምናስባቸው ህልሞቻችን በአጭር ጊዜ ላይ ይከናወኑ ይችላሉ። ውጤታቸውን እዛው ላናይ እንችላለን። እና እንደዚህ አይነት ህልሞች ሲኖሩን አለመታከት፣ አለመሰልቸት አለ። አንዳንዱ ህልም በጣም ያስጠብቃል። 20 ዓመት የሚያስጠብቅሻል፣ ከዛም በላይ የሚያስጠብቅሻል። አንዳንዱ 15 እና ከታከትሽ ህልምሽ አይፈጸም። መጽናት ያስፈልጋል። አለመታከት፣ አለመሰልቸት፣ አለማቆም ያስፈልጋል። ሆልድ ኦን ማድረግ፣ ሆልድ ኦን ቱ ዩር ድሪም። ህልምሽን አጥብቀሽ ይዘሽ የፈለገውን ጊዜ ይፍች እና ታክቶን አቋራጭ ከፈለግን ይበላሻል፣ ደክሞን ካቆምን ይበላሻል። ለሰዓት ብለን እናሳጥረው። ስለዚህ አለመታከትና አለመሰልቸት ያስፈልጋል ማለት ነው። በጣም እንግዲህ ቀጣይ ሀሳባችን የሚሆነው እንዳልከው ሰዓት ብዙም ስለሌለን አጠር አድርገን እንሄዳለን። ስበትን ወይም ደግሞ ግራቪቲን መቋቋም ነው። ይሄን ሌላ ቀንም እንመጣበታለን። ግራቪቲ ምንድነው? ያው ማንኛውም ነገር ወደ ላይ ሊወጣ ሲል ስቦ የሚያስቀረው የሚመልሰው ግራቪቲ ነው አይደለም? ህልማችንን ስንኖር ወደ ምኞታችን ስንሄድ መሻታችን ሊፈጸም ሲሉ ጎትቶን የሚያስቀር ግራቪቲ አለ። ለምሳሌ ሱስ ነው። ሱስ ይዝና ጎትቶ ያስቀር። አላስፈላጊ ትክክለኛ ያልሆነ የፍቅር ግንኙነት ጎትቶ ያስቀራል። ወደ አንድ ጊዜ ስለ ራይድ ሾፌሮች ተናግሬ እነሱም ምሳሌ አድርጌ የሚቅሙና የማይቅሙ ራይድ ሾፌሮች ብዬ አስተማርኩ። ከዛ የማይቅሙት እውነት ነው ደግሞ አሁን ሲሄድ ነው ኤርፖርት ምናምን ራይድ እጠቀማለሁ። የማይቅሙት የማያጨሱት ምናምን ሰርተው የሰው መኪና ይዘው በዛ መኪና ሰርተው የራሳቸውን መኪና ይገዛሉ። ከዛ የራሳቸውን መኪና ገዝተው ደግሞ እንደገና ሁለተኛ መኪና ይጨምራሉ። ቤት ሁሉ ይሰራሉ። በጣም የሚገርም ስራ ነው። የሚቅሙት ደግሞ የሰሩበትን ይቅሙበታል፣ ያጨሱበታል። እና አንድ ቀን ሲሄድ ዶክተር ያልከውን እኮ ሰምተናል፣ እኛ ቃሚዎቹ ሰምተናል። ግን እውነት ነው። እንዳታድጊ የሚከለክሉሽ ግራቪቲዎች አሉ። ሱስ ነው፣ የፍቅር ግንኙነት፣ ልክ ያልሆነ ፍቅር ግንኙነት፣ ዝም ብሎ ህይወትን ዌስት ማድረግ፣ እነዚህ ከምትሄጂበት እየጎተቱ የሚያስቀሩ ግራቪቲዎች ናቸው። እና ይህም መቋቋም ያስፈልጋል። ሌላ ቀን ደግሞ በዚህ ላይ እንመለስበታለን። እንግዲህ የመጨረሻውና ትልቁ ሀሳብ ደግሞ ህልም ሲኖረን ህልማችንን የሚሰጠን ፈጣሪ ነው። ስለዚህ ህልማችንን ከሰጠን ፈጣሪ ጋራ መስማማት የሚለውን ነው በመጨረሻ የምናነሳው። ዶክተር፣ አንዳንድ ሰዎች ያለ ፈጣሪ ህልም ይሳካል ብለው ሊያምኑ ይችላሉ። መብታቸው ነው። እኔ ግን አይመስለኝም። ህልሙን የሰጠው ፈጣሪ አለ። ህልሙን የሰጠኝ እሱ ከሆነ የሚያሳካልኝ እሱ ነው። እኔ ማድረግ ያለብኝን አድርጋለሁ፣ ጠንክሬ እሰራለሁ፣ ቅድም ያልናቸውን በሙሉ አድርጋለሁ። የሚሳኩት ግን በሱ ነው ብዬ ነው በግሌ የማምነው። እርግጠኛ ነኝ አንቺም ታምኛለሽ። ግን አንዳንድ ጸሎቶች አሉ ጵኔል፣ ዴስፐሬት ሆነሽ የምትጸልያቸው፣ በቃ እርዳኝ፣ አግዘኝ ብለሽ የምትጸልያቸው፣ ቆመሽ ቃሉ እንደሱ አይነት አለመፍራት፣ እነሱን ለመጸለይ አለማፈር። በቃ I need your help፣ እርዳታ ያስፈልገኛል።
ጴጥሮስ መስጠም ሲጀምር ምንድን ነው ያደረገው? ጮኸ ነው እኮ የሚለው፣ እጁን አውጥቶ ጮኸ ነው የሚለው። እና አንዳንድ ጊዜ ቨልነረብ በፈጣሪ ፊት በጣም ፎርማል ለመሆን አለመሞከር፣ ልክ አዚፍ እሱ የማያውቀው ፍርሃቴን የማያውቀው ይመስል፣ ድካሜን የማያውቀው ይመስል፣ ጭንቀቴን የማያውቀው ይመስል ቋንቋ ለማሳመር ከመሞከር ከደከመኝ እግዚአብሔር ሆይ ደክሞኛል ማለት እንደየእምነታችን አም ታየርድ ተርችቶኛል፣ ተስፋ ከቆረጥ ተስፋ አቆርጫለሁ፣ ድረስልኝ፣ አግዘኝ፣ አልቻልኩም ማለት አልቻልኩም። በቃ እንዲህ ማለት በጣም ጥሩ ነው። እንደውም በጣም የሚሰማ እውነተኛ በቃ ከልብሽ ተሰማሽን ተሰምተሽ የምትጸልዩ ጸሎት በጣም የሚሰማ ይመስላል። በጣም እንግዲህ የመጨረሻው ሀሳባችን ይሄ ነው። ህልምን ከሰጠን ከፈጣሪ ጋራ መጣበቅ እሱን መጠየቅ የሚለውን በመጨረሻም አንስተናል። ተመልካቾቻችን ያው ካለን ሰዓት አንፃር የመጨረሻውን ሀሳቦች እንግዲህ ፈጠን ብለን ነው ያነሳናቸው። በቀጣይ በሰፊ በደንብ እንመጣባቸዋለን ብዬ አስባለሁ። ዶክተር የቀረ ነገር አለ በመጨረሻ? በመጨረሻ ላንቺም ለተመልካቾቻችንም የልባቸውን መሻት እንዲያገኙ እንመኛለን። የልባቸውን ዲዛይር እንዲያገኙ እንመኛለን። ምኞታቸው እንዲሳካ እንመኛለን። ህልማቸውን እንዲኖሩት እንመኛለን። ይህንን ተመኝተን እንጨርሳለን። በጣም እናመሰግናለን። እንግዲህ ለኛ የተመኘኸው ላንተ የሚሆንልህ። ተመልካቾቻችን የዚህ ሳምንት ቆይታችን እንግዲህ ተመለከታችሁትን ይመስል ነበረ። ስለ ህልማችን፣ ስለ ምኞታችን፣ ስለ ውጥናችን፣ ስለ ሐሳባችን ብዙ ተነጋገርን። እነዚህ ህልሞቻችን ደግሞ እንዲሳኩልን ምን እናደርግ ብለን የተለያዩ ሐሳቦችን አንስተናል። እያንዳንዱን ሐሳብ ወደ ህይወታችን አምጥተን የምንተገብርበት የምንለማመድበት ሳምንት ያደርግልን። ሳምንት ደግሞ በሌላ ሐሳብ በድጋሚ በሰዓታችን በቀናችን ወደ እናንተ የምንመጣ ነው የሚሆነው። አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። መልካም ጊዜ ይሁንላችሁ።